1 ሚሊዮን የን ለማሸነፍ 8 ተጫዋቾች በትምህርት ቤቱ ግቢ ውስጥ መደበቅ አለባቸው። በዚህም በሺዎች ከሚቆጠሩ ተማሪዎች ለ20 ደቂቃ ከሚደረግባቸው ፍለጋ መትረፍ የቻለ ብቻ የሽልማቱ አሸናፊ ይሆናል። ተጫዋች አንድ ኮቤ በኬሚስትሪ ላብራቶሪ የኋላ በር አካባቢ የኮንክሪት ደረጃ የሚመስል በመስራት ተደበቀ። ከደረጃው በታች ያለው ክፍት ቦታ ለመደበቅ የሚበቃ ነበር። አጠገቡ ካለው ጋርም ተመሳሳይ በመሆኑ አያጠራጥርም። ተጫዋች 2 ጄምስ አንድ ራቅ ያለ ቦታ ላይ ከቆሻሻ መጣያው ስር ጉድጓድ ቆፈረ። ግማሽ አካሉን አፈር ውስጥ የላይኛው አካሉን ደግሞ በቆሻሻው መጣያ ውስጥ ደበቀ። ተጫዋች 3 ጆርዳን ደግሞ የሴት ተማሪዎች ዩኒፎርም ለብሶ ማንነቱን ለመቀየር ወሰነ። ከዚያም ጥቂት ሴት ተማሪዎችን አብረውት እንዲሆኑ በመጠየቅ ከነሱ መሃል ተቀላቀለ። በዚህ መንገድ ተማሪዎቹ በፍጹም ሊጠረጥሩት የሚችሉ አይመስሉም። ተጫዋች 4 ኦውን በቤተ መጻሕፍት ውስጥ የነበረውን ጠረጴዛ ሞዴሉን በማሻሻል ረዘም አድርጎ ሰርቶት መደበቂያ እንዲሆን አድርጎ አዘጋጀው። ጠረጴዛው ከመሻሻሉ በፊትና በኋላ ያለው ሁኔታ ሲነጻጸር ምንም ልዩነት አልነበረውም። ተጫዋች 5 ቶም ትኩረቱን የእንግሊዘኛ መማሪያ ክፍል ውስጥ ባለው ረጅም ወንበር ላይ አደረገ። እናም ሰው ሊደብቅ የሚችል የውሸት ወንበር ሰርቶ በውስጡ ገብቶ ተደበቀ። ከዚያም አንድ የውጭ ሀገር መምህር በመጋበዝ በላዩ ላይ ተቀምጦ ሻይ የጠጡ ከሌሎች ሰዎች ጋር እንዲያወሩ ጋበዘ። በዚህም ተማሪዎቹ ደፍረው ሰውየውን አያስነሱትም ብሎ አስቧል። ተጫዋች 6 ሜጋን መደበቂያውን በስብሰባው አዳራሽ ውስጥ አድርጓል። እናም እዚያ ያሉትን ግድግዳዎች ለድምጽ መከላከያ የሚሆኑ የእንጨት ፓናሎች አሏቸው። እሱም ጥግ ላይ ተመሳሳይ ክፍል በመስራት በውስጡ ገብቶ ተደበቀ። ከውጭ ሲታይ ምንም ልዩነት የለውም። እንዲሁም በሌላኛው በኩል እንዳያስነቃ ተመሳሳይ ቅርጽ እንዲኖረው አደረገ። ተጫዋች 7 ሜሲ ስታዲየሙን ለመደበቂያነት ምርጫው አድርጓል። እናም ከመጋዘኑ በር ፊት ለፊት ግድግዳ ሰራ። አሰራሩና ዝርዝር ነገሮቹ ፍጹም የማያስታውቁ ነበሩ። ከዚያም እንዲሸፈን ጥቂት የስፖርት ቁሳቁሶችን በላዩ ላይ አደረገ። ሁልጊዜ ፊቱን ማሳየት የሚወደው ተጫዋች 8 ካርተር ጥሩ መደበቂያ ያገኘ ይመስላል። አሁን ሁሉም ተጫዋቾች ተደብቀዋል። የጨዋታው የመጀመሪያው አጋማሽ ተጀመረ። ተማሪዎች ወደ እያንዳንዱ የግቢው ጥጋ ጥግ እየተሯሯጡ መፈለግ ጀመሩ። ጥቂት ተማሪዎች ጄምስ ወዳለበት ቦታ ደረሱ። ነገር ግን ለጥቂት ጊዜ ከተመለከቱ በኋላ የቆሻሻ መጣያው በጣም ትንንሽ ስለሆነ ሰው ሊይዝ አይችልም ብለው አለፉት። ካርተር የተደበቀበት የካፍቴሪያ ምግብ ማቅረቢያ መስኮት ጋር ሰዎች አልፎ አልፎ ያልፋሉ። በዚህ ጊዜ ፊቱን አላሳየም። ይልቁንም ትንሽ ምቾት አልተሰማውም ነበር። ካሜራው ወደ ትምህርት ቤቱ አደባባይ ሲዞር የሴት ልብስ የለበሰው ጆርዳን በግርግሩ መሃል ከተማሪዎቹ ጋር ተቀላቅሎ ሲያልፍ ይታያል። በዙሪያው የነበሩት ተማሪዎችም አስቀድሞ በጉቦ የገዛቸው ነበሩ። ጨዋታው ከተጀመረ 5 ደቂቃዎች አልፈዋል። የሚገርመው እስካሁን ማንም አልተገኘም። ነገር ግን አንድ ድንገተኛ ሁኔታ ተፈጠረ። ብዙ ተማሪዎች ጄምስ ወዳለበት ቦታ መጡ። እያንዳንዱን የቆሻሻ መጣያ እያነሱና እየነቀነቁ በጥንቃቄ መፈተሽ ጀመሩ። ጄምስ እንደጠበቀው ክዳኑን ከፍተው ከመመልከት ይልቅ ተማሪዎቹ 4ኛው የቆሻሻ መጣያ ጋር ሲደርሱ ጄምስ ከስሩ ተደብቆ አገኙት። ጄምስም ከጨዋታው ተሰናበተ። ብዙም ሳይቆይ በርከት ያሉ ተማሪዎች ኮቤ ወዳለበት ቦታ አመሩ። ምክንያቱም የአየር ማቀዝቀዣው ወይንም ኤሲ ውሃ ማፋሰሻ ቱቦ እየሰራ ስለነበር ከደረጃው በታች ያለው ትልቅ ቦታ ረጥቧል። ይህ ምክንያታዊ ያልሆነ ነገር መፈጠሩ ጥርጣሬ እንዲኖር ማድረጉ አልቀረም። ተማሪዎቹ የደረጃውን ጎን ከፈቱት። እናም እዚያ ተደብቆ የነበረው ኮቤ ተያዘ። ከውድድሩም ተሰናበተ። በዚህ ጊዜ ጆርዳን አሁንም በአዳኞቹ መሃል ሆኖ ኮቤ ሲያዝ አብሯቸው እየፈነጠዘ ይመለከት ነበር። በእንግሊዘኛ ክፍል ውስጥ ተደብቆ የነበረው ቶምም እድለኛ አልነበረም። ተማሪዎቹ በክፍል ውስጥ ያሉትን ቦታዎች በሙሉ ፈተሹ። የውጭ ሀገሩ መምህር የመጨረሻውን ሶፋ ይዘው ስለነበር ተማሪዎቹ ተስፋ ከመቁረጥ ይልቅ ወደፊት ቀርበው በእንግሊዘኛ ማነጋገር ጀመሩ። በተማሪዎቹ ተደጋጋሚ ጥያቄ መምህሩ ከሶፋው ላይ ተነስቶ ለመቆም ተገደደ። እናም መምህሩን እንደ መከላከያ ተጠቅሞ የነበረው ቶምም ተያዘ። አሁን የመጀመሪያው አጋማሽ ሊጠናቀቅ 2 ደቂቃ ነው የቀረው። ተማሪዎቹ አሁንም በእያንዳንዱ ጥጋጥግ በጥንቃቄ እየፈለጉ ነው። ካሜራው በድጋሚ ወደ አደባባዩ ሲመለስ ጆርዳን ማንነቱ ታውቆበት በፍርሃት እየሮጠ ሲሸሽ ይታያል። የቀጠራቸው ጓደኞቹ ከጎኑ ሆነው ሊሸፍኑት ቢሞክሩም ሳይሳካላቸው ቀርቶ በአዳኞቹ ተማሪዎች ለመያዝ ተገደደ። እስከ መጨረሻው ማምለጥ የሚችል መስሎት የነበረው ጆርዳን ሳይታሰብ በውድድሩ ላይ የነበረው ቆይታ እዚህ ጋር አበቃ። የመጀመሪያው አጋማሽ ሊጠናቀቅ 1 ደቂቃ ሲቀረው በቤተ መጻሕፍት ውስጥ የነበረው ኦውን አደጋ ተጋረጠበት። አንዲት ሴት ተማሪ ጠረጴዛውን በጥንቃቄ ከተመለከተች በኋላ ውስጡን ለማየት መምህሩ በላዩ ላይ ያሉትን ዕቃዎች እንዲያነሱላት ጠየቀች። ክዳኑ ሲከፈት ውስጥ ተደብቆ የነበረው ኦውን ተያዘ። በዚህ ጊዜ የመጀመሪያው አጋማሽ ተጠናቀቀ። 3 ተጫዋቾች ብቻ ሳይያዙ በጨዋታ ውስጥ ቀርተዋል። ሁለተኛው አጋማሽ ተጀመረ። ተማሪዎቹ የታዳኞቹን የመደበቂያ ዘዴዎች ይበልጥ የተገነዘቡ ይመስላል። መደበቂያ ቦታ መኖሩን ለማረጋገጥም ግድግዳዎቹን በጥንቃቄ እያንኳኩ መፈተሽ ጀመሩ። ብዙም ሳይቆይ 2 ሴት ተማሪዎች በካፍቴሪያው ግድግዳ ላይ አንድ ልክ ያልሆነ ነገር አስተዋሉ። ሲያንኳኩ ግድግዳው የተለየ ድምጽ ነበረው። ውስጡ ተደብቆ የነበረው ካርተር ድምጽ ላለማውጣት
አፉንና አፍንጫውን ይዞ ተቀምጧል። እንደ ድል ሆኖ አሰራሩ የማያስነቃ ስለነበር አንደኛዋ ተማሪ ብትጠረጥርም ምንም አላገኙም። በአዳራሽ ውስጥ ተደብቆ የነበረው ሜጋን ግን እድለኛ አልነበረም። ተማሪዎቹ ይህን ልዩ የድምጽ መከላከያ ግድግዳ ኢላማ አደረጉ። እያንኳኩ ቼክ ሲያደርጉት ድምጹ ከሌላው ቦታ የተለየ ነበር። እናም ሁሉም በጋራ በመሆን ቦታውን ሲፈትሹ ሜጋን በመጨረሻ አልቀረለትም፣ ተያዘ። ከጨዋታውም ተሰናበተ። አሁን ሁለት ተጫዋቾች ብቻ ቀርተዋል። ሰከንዶች እየነጎዱ ሲሄድ አዳኞቹ ተማሪዎች አሁንም በከፍተኛ ፍላጎት እየፈለጉ ነው። ቀደም ብለው ወጥተው የነበሩት ሁለት ሴት ተማሪዎች ወደ ካፍቴሪያው ተመለሱ። አሁንም ግድግዳው መፈተሽ የፈለጉ ይመስላል። በዚህ ጊዜ ብዙ የክፍል ጓደኞቻቸውን እርዳታ ይዘው መጥተዋል። በሁሉም ያለሰለሰ ጥረት ካርተር በመጨረሻም ተያዘ። አሁን ጨዋታው ሊጠናቀቅ 1 ደቂቃ ብቻ ቀርቶታል። መላው የትምህርት ቤቱ አዳኝ ተማሪዎች የመጨረሻውን ተጫዋች ሜሲን ለማግኘት በከፍተኛ ጥረት እየፈለጉት ነው። ብዙ ተማሪዎች ወደ ስቴዲየሙ ተመሙ። ሆኖም ትላንት ማታ እዚህ የተቀመጡት ሳጥኖችና ፍርስራሾች የሁሉንም ሰው ትኩረት ስበዋል። በዚህም ሜሲ ያለበት ቦታ በአዳኞቹ ምንም ሳይጠረጠር እስከ መጨረሻው በመቆየቱ የ1 ሚሊዮን የን ሽልማቱ አሸናፊ መሆን ይቻለ።